የዚህ ፕሮግራም ተከታታዮች ወንድሞቻችን እህቶቻችን እንደምን ሰነበታችሁ? ይሄ በዚህ ሰዓት በየሳምንቱ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ የሰንበት ትምህርት ጥናት ፕሮግራማችን ነው። እንደምታውቁት በዚህ ሰዓት የተለያዩ የመጽሐፍ ቅዱስ ርዕሶችን እያነሳን አብረን የምናጠናበት ጊዜና ሰዓት ነው እና በዚህ ሩብ ዓመት ከእግዚአብሔር ጋር ያለን ግንኙነት ማሳደግ በሚለው ርዕስ ላይ 12 ጥናቶችን አካሄድን። ዛሬ የመጨረሻውንና 13ኛውን ትምህርት የምናካሄድበት ነው እና በዛሬው ትምህርት ጥናታችን 13ኛው ርዕስ ወደ ዘላለም to eternity በሚል ርዕስ ላይ ነው የምንነጋገረው። እንግዲህ የዛሬውን ጥናት ከኔ ጋር ይዘውላችሁ የቀረቡት ወንድሜ ዶክተር ፍስሐ ለገሰና ወንድሜ ኢሳያስ ብርሃኑ ናቸው። እነሱ ደጋግሞ ስለሚቀርቡ እነሱን ማስተዋወቅ አያስፈልግም። ሁልጊዜ እንደምናደርገው ወደ ጥናታችን ከመሄዳችን በፊት ጸሎት እናድርግ። ይህንን ፕሮግራም በጸሎት የሚከፍትልን ወንድማችን ኢሳያስ ብርሃኑ ነው። እንጸልይ። ጻድቅና ቅዱስ የሆንክ የዘላለም አባታችን እግዚአብሔር ሆይ እጅግ አድርገን እናከብርሃለን። አምላክ ሆይ በዚህ ሰዓት እኛ በአንተ ጥገኞች ነን። ማስተዋልን መስጠት የምትችል አምላክ አንተ ነህ። ሁለንተናችን በዙፋንህ አጠገብ እንጥላለን። ማስተዋልን ስጠን፣ አንደበታችንን ክፈት። የምንናገረው በሙሉ ከኛ አንደበት የሚወጣ ሳይሆን ከቅዱስ መንፈስህ የሚመጣ እንዲሆን ከንፈራችን እንድትነካ ሁሉንም ላንተ እናስረክብሃለን። ኮኦርዲኔት የሚያደርገውን እኛም የምንወያየውን ጌታ ሆይ አእምሯችንን በማስተዋል ሙላለን። ቅዱስ መንፈስህ አቅጣጫውን መንገዱን እርሱ ብቻ ይምራን። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን። አሜን አሜን። እሺ ቅድም በመግቢያው ላይ እንዳልሁት ወደ ዘላለም የሚል ርዕስ ነው ያለው የዛሬው ጥናታችን። መታሰቢያ ጥቅሳችን እንደዚህ ይላል። ወዳጆች ሆይ እኛ አሁን እግዚአብሔር ልጆቹን ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 እና እርሱን እንደምንመስል መቼ ነው የምናውቀው? ወደፊት ነው። ድሮ ልጅ በነበርንበት ጊዜ እኔና ኢሳያስ ቤት የነበረች አዲስ መጽሐፍ ነበረች። ያቺ መጽሐፍ የተጻፈችው በአንድ ካናዳዊ ሚሽነሪ ነበር። የምታስታውስ ከሆነ ኢሳያስ የምናፍቃት ሀገር የምትል መጽሐፍ ነበረች። ይቺ መጽሐፍ ካናዳዊ ሚሽነሪ ሆኖ ሌላ ሀገር በሚኖርበት ጊዜ ዘወትር ካናዳ ትናፍቀው ነበር። ፈርሎ ወይም እረፍቱ ደርሶ ወደ ካናዳ ለመምጣት በጉጉት ይጠብቅ ነበር። ያ ሲመጣ እንዴት ወደ ካናዳ በደስታ መሄድ ደስ ይለው እንደነበረ ያነሳና የሰማይን አገርም እንደዚሁ እንደሚናፍቅ በዛ መጽሐፍ ላይ ሲያነሳ አንስቶ ያስቀመጠው ትዝ ይለኛል። እና እንግዲህ ወደ ዘላለም የሚለውም የሚናገረው ስለዚህ ዘላለማዊነት አስመልክቶ መጽሐፍ ቅዱስ ምን ይላል? ይሄ ያለንበት ሁኔታ ይቀጥላል ወይስ ይቀየራል? የሚቀየር ከሆነ ምን አይነት መልክና ገጽታ አለው የሚለው ነው። አሁን መታሰቢያ ጥቅሳችን እንዳለው እርሱን እንደምንመስል እናውቃለን ይላል የመጨረሻው ክፍል ላይ። ያ መቼ ነው የሚሆነው የሚለውን አንስተን በዚህና በዚህን በመሳሰሉ ነጥቦች ላይ እንነጋገራለንና በዚህ ሳምንት ይላል የመግቢያው ክፍል፣ እሱን ክፍል አንብቦ በዚህ ሳምንት ስለ ሰማይ ምን እንደሚመስል በዋናነትም ከፈጠረን እስከሞት ድረስ ከወደድን ከኃጢአታችን ከተበጀን እና በቅርቡ ከሚመጣው ጋር መሆን ምን ያክል አስደናቂ እንደሚሆን
እንማራለን። እስከዚያው ድረስ በእምነታችን መቆየት አለብን። እና ምንድነው ሰንበት ትምህርቱ? አስመልክቶ እንግዲህ የሚያነሳው መጽሐፍ ቅዱስ እንደሚነግረን መክብብ ምዕራፍ 3 በልባቸው ዘላለማዊነትን አስቀመጠ ይላል። እና ትላንትና እንዲያውም ዶክተር ፍስሐ ያዘመረን አንድ መዝሙር ነበረ። ምን የሚል ነበር የምታስታውሱ? ሁላችንም ሰማይ ስንደርስ የሚል ነበር። እና ስለዚህ ስለ ሰማይ ሀገራችን፣ ስለ ወደፊቱ የሰው ልጆች ዕጣና ፈንታ፣ የጻድቃን ዕጣና ፈንታ ምን ይመስላል በሚለው ላይ ሰንበት ትምህርታችን አንዳንድ ነጥቦችን አንስቶ ያቀርባል። እና በዛ ላይ ነው ዛሬ እንግዲህ የምንነጋገረው። ጊዜውን ወደ ዲስከሽኑ ላምጣውና የእሑዱን ዛሬን መኖር ይላል እና ዶክተር ፍስሐን የምታቀርብልን እንግዲህ መጽሐፍ ቅዱስ ደጋግሞ ያነሳዋል ይህን ሰንበት ትምህርቱ ፊልጵስዩስ ምዕራፍ 3 ቁጥር 21 እኛ ግን አገራችን በሰማይ ነው ይላል። ወደ ሰማይ ሀገራችን እስከንሄድ ድረስ ዛሬን እንዴት ነው መኖር ያለብን ነው የሚለው መጽሐፍ ቅዱስ። ዶክተር ፍስሐ። እሺ፣ አመሰግናለሁ። ወል በሚያሳዝን ሁኔታ እንግዲህ የሰው ልጅ በእግዚአብሔር አምሳል እና ምሳሌ ከተፈጠረ በኋላ በኃጢአትና መተላለፍ እግዚአብሔርን የመምሰሉ ነገር የጠፋ መጣ፣ ወይም ደበዘዘ። ጠፋ እንኳን ባይል ደበዘዘ። አሁን የዮሐንስ ደስ የሚለው ጽፎ ምን እንሆናለን አለ? አንድ ነገር እናውቃለን፣ የሚገለጠውን እና እርሱ በሚገለጥ ጊዜ እናያለን፣ እርሱን እንደምንመስል እናውቃለን። ይሄ ሹር ነው በዚህ ጉዳይ ላይ ዮሐንስ። ወደፊት ምን እንደምንሆን ወይም ደግሞ ነገሮች እንዴት ሊሆን እንደሚችሉ እርግጠኛ አይደለም። ነገር ግን አንድ ነገር ግን እርግጠኛ የሆነ ነገር እሱን እንመስላለን። ምንድነው ማለት ነው? ወደ ነበርንበት መመለስ፣ ሪስቶሬሽን ስራ፣ የመታደስ ስራ የሚሰራ ነው ማለት ነው። እንግዲህ የሰው ዘር ሰላማዊ ከነበረችው ከኤደን ገነት ከወጣ ጀምሮ በምድር ላይ ምን አለ? ፍራቻ፣ ሞት፣ ረሃብ፣ ሰቀቀን፣ ጭንቀት፣ ችግር፣ ለቅሶ፣ ህመም፣ እርጅና፣ ሞት። ምንም ደስ የሚል ነገር የለው። ግን ምንድነው እየተከናወነ ያለው? ሰው ምን አሁን ቀደም መክብብ ላይ ጠቀሰው ጥቅስ አለ። በእግዚአብሔር በእኛ ውስጥ ምን አስቀምጧል? ኢተርኒቲን ወይም ደግሞ ዘላለማዊነትን አስቀምጧል። ምክንያቱም ስንፈጠር እንድንሞት አለ የተፈጠር ነው። እግዚአብሔር በአእምሮ ውስጥ አስቀምጦ ሰው ዘር ነው፣ የሆነ ጊዜ ይቆያል፣ ይሞታል የሚል ሀሳብ ይዟል። እግዚአብሔር የፈጠረን ለዘላለም እንድንኖር ነው። የሰው ልጅ በምርጫው ነው ሞትን ያመጣው እንጂ እግዚአብሔር በአእምሮ ውስጥ አስቦት አለ። ከወደቀ ይሞታል፣ ካልወደቀ ኃጢአትን ድል ካደረገ የሰይጣን ተጋድሎ ካሸነፈ ለዘላለም ይኖራል ነው። ሰይጣን ሽወዳ የእባቡን ማታለል ተቀበለ፣ ወደቀ። ሰው መሬት ምን ሆነች? የመከራ ምድር ሆነ። ምክንያቱም እግዚአብሔር አልቲሜት የሆነ በምድር ላይ ለሚደረገው ነገር ብቸኛ ወሳኝ ሊሆን አልቻለም። ምክንያቱም ሰዎች በምርጫቸው ማን እየመረጡ ይሄዱ? ዲያብሎስን እየመረጡ ይሄዱ። ዲያብሎስ ደግሞ እኛን ሲመለከት በውስጣችን የፍጥረታችን እግዚአብሔርን የምንመስልን በባህሪና በላይክነስ ወይም ደግሞ በቁመናችን። ስለዚህ ያንን የማጥፋት የማበላሸት ዓላማ ያንን በማድረጉ ደግሞ ከእግዚአብሔር የመበቀል ስራ እየሰራ እንደሆነ ስለሚያስብ በምድር ላይ ረሃብ፣ ቸነፈር፣ መሬት መንቀጥቀጥ ይቀጥላል ብሎም ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 እንደተናገረው እናውቃለን። ስለዚህ እነዚህ ነገሮች የሰው ልጅ እጣ ፈንታ ሆነ። ይሄ መሞት እንዳለ መጥፋት እንዳለ ያወቀ ሰው ግን ለዘላለም እንደሚኖር እየመሰለው ይስገበገባል፣ ወንድሙን እህቱን ይበድላል፣ ይገድላል፣ ያጨረብራል፣ ብዙ አይነት ጥፋቶችን ይሰራል። ነገር ግን ማስጠንቀቂያው ኢቭን እነ ጴጥሮስ ጀምሮ ማነው ኢቭን መጥምቁ ዮሐንስ ራሱ ሲሰብክ መንግስተ ሰማይ ቀርባለችና ንስሐ ግቡ እነ ጴጥሮስ ብለው የሁሉ ነገር መጨረሻ ተቃርቧል። ስለዚህ መጸለይ እንድትችሉ ንቁ፣ አእምሮ ይኑራችሁ፣ ራሳችሁን የምትገዙ አእምሮ ይኑራችሁ፣ የምታስቡ ነው። ምንድነው? ይሄን ሰው ይዞት አይሞትም። ሰው ይዞት በጥንት ዘመን የነበሩ ግብፃውያን
ሲሞቱ አብረዋቸው የተለያየ ነገር ይቀበላል። አይ ቲንክ በውስጣቸው ከሞተ በኋላ ይጠቀምበታል የሚል ሀሳብ ሰው መሰለኝ። አሁን ያለው ኤክስካቬሽን ወይም ደግሞ አርኪኦሎጂ ጥናት እያገኘ ለሙዚየም እና ምናልባት አንዳንዱ ለግል ጥቅማቸውም ሊያደርጉት ይችላሉ። ማን ያውቃል? ማንም የትም ይዞት የሚሄደው ነገር የለም። ኢዮብ እንዳለው ራቁቴን መጣሁ ራቁቴን እመለሳለሁ ነው። ወደ አፈርና ወደ አፈር ትመለሳለህ። ስለዚህ እንደምንኑሩ እንደ አእምሮ እንዳለው ሰው ኑሩ። ህዝብ እውቀት ከማጣቱ የተነሳ ጠፋ የሚለው እንዳንጠፋ እንደ ባለ አእምሮ እንድናስብ በጎች የጌታቸውን ጋጣ አወቁ ህዝቤ ግን እያለ እግዚአብሔር ሲያማርር እናያለን በኢሳይያስ ላይ። ስለዚህ እንደ ባለ አእምሮ ራሳችን እየገዛን እንድንኖር። ምክንያቱም ምን አለን? የሰው ዘር ተስፋ አለው። ተስፋው ምንድነው? ኢተርኒቲ ወይም ደግሞ ዘላለማዊነት አለ። ያ በውስጣችን ያለው ዘላለማዊነት ተስፋ ነው። ከኃጢአትና መተላለፍ በኋላ የሰው ዘር የሞት ከተፈረደበት በኋላ ምን አለው ማለት ነው? የዘላለም የመኖር ተስፋ አለው። ስለዚህ እንደ ባለ አእምሮ እንድንኖር ራሳችን የምንገዛ ራሳችን መግዛት በብዙ ነገር ነው። መሻትን በመግዛት በተለያዩ ነገሮች ልንተረጉመው እንችላለን። ስለዚህ በአገልግሎት እግዚአብሔር የሰጠንን ስራ በምድር ላይ እንድናከናውን ነው የተጠራ ነው። አሁንም ያዕቆብ ላይ ምዕራፍ 4 ቁጥር 13 እና 14 ላይ እናንተ ዛሬ ወይም ነገ ወደዚች ወይም ወደዚያች ከተማ እንሄዳለን፣ በእርሷም 1 ዓመት እንቆያለን፣ እነግዳለን፣ እናተርፍማለን የምትሉ እንግዲህ ስሙ። ህይወታችሁስ ምንድን ነው? ለጥቂት ጊዜ የሚታየና ከዚያም የሚጠፋ ጭጋግ አይደለምን? በማለት ወይም ደግሞ የሚጠፋ ጭጋግ ነው። ሶ we have to be careful። ብዙዎች መሞት ሁላችን ቤት ገብቶ ያየነው ነውና ጀስት የነበረ ሰው ሴት አለመኖር ስታውቁ አካብቶት የነበረው ሀብት ጀስት ሜዳ ላይ እንደቀረ ስታስቡት ሌላ ሰው ሊኖርበት እንደሚችል ሰው ስታስቡት የሚያስደንቅ ነገር። so we have to be mindful። በጣም ራሳችንን ጭምት አድርገን እግዚአብሔርን እየፈራን ብዙዎችን ደግሞ ወደ ዘላለም መንግስት ወደ ቅንነት የምንመራ መሆን አለብን። እግዚአብሔር እንዲረዳን መጸለይ መቻል አለብን። በጸሎታችንም አቤቱ መልሰን ፊትህን አብራለን የሚል ጸሎት መጸለይ ያስፈልጋል። ጌታችን ይናገር እንዳለ እኔ ወይር ግንድ ነኝ፣ እናንተ ቅርንጫፍ ናችሁ፣ ያለ እኔ አንዳች ልታረጉ አትችሉም። ስለዚህ የሰው ዘር ከክርስቶስ ጋር አንድነትን ያስፈልጋል። ዛሬን ለመኖር ካስፈለገን ቅርንጫፎች ነን። ፍሬ እንድናፈራ ካስፈለገ በክርስቶስ በግንዱ ላይ መጣበቅን መቻል አለብን። ከሱ ጋር ካልተጣበቅን ፍሬ አናፈራም። ፍሬ ካላፈራን ያ ቅርንጫፍ ይቆረጣል ማለት ነው። እንዲሁም ደግሞ በዚህ ምድር ስንኖር ሳለ በክርስቶስ ኢየሱስ ደም መሸፈናችን፣ ምክንያቱም በማንም ልንድን አንችልም። እንድንበት የምንችለው የተሰጠን አንድ መንገድ ብቻ ነው፣ እሱም ክርስቶስ ኢየሱስ እውነት፣ መንገድ፣ ህይወት የሆነው ማለት ነው። ስለዚህ ይሄ አሁን ያለንበት የምንዳክርበት ፕሮፌሽን የምንዳክርበት ስራ ዋቴቨር አንድ ቀን ይቆማል። እኛም እንደክማለን፣ አንድ ቀን ላይፍም ትቆማለች። ስለዚህ ያ መሆኑን ያ እንደሆነ አውቀን የዘላለም ተስፋ እንዳለን አውቀን ተስፋ እንደሌላቸው ሰዎች ሳይሆን ተስፋ እንዳላቸው ሰዎች መኖር አለብን። ተስፋ እንዳለን የዘላለም ህይወት ደግሞ የዘላለም መንግስት ለመግባት ደግሞ ክራይቴሪያዎች ምን እንደሆነ ካወቅን ከዛ ተጻራሪ የሆነ ህይወት መንገድን መከተል የለብንም። የራዕይ ምዕራፍ 14 ቁጥር 6 የመጀመሪያው መልአክ መልእክት የዘላለሙን ወንጌል በእጁ የያዘው ምንድነው የሚለው? እግዚአብሔርን ፍሩ፣ ክብርን ስጡት፣ የውሃ ምንጭን ፍጥረታትን ለፈጠረው ስገዱለት፣ እግዚአብሔርን ፍሩ የሚለው ሐሳብ ዛሬም ቢሆን ያስፈልጋል። የእግዚአብሔር መፍራት ምንድነው? ሰው ምን ይላል? አንድ ቦታ ላይ ለሙሴ በነገረው በአይነ ስውሩ ላይ እንቅፋትን አታስቀምጥ ይላል። ብዙዎች ያ ማለት የአይነ ስውር በሚል ጊዜ ድንጋይ አለማስቀመጥ ነው። እሱ አይደለም። እሱም አንደኛው ነው በእርግጥ። ነገር ግን በኃላፊነት ሊኖረን ይችላል። ሰው ሳያየን ለዛ ሰው ምን ሰራው ስራ ሊኖር ይችላል፣ ውሳኔ ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ሰው ሳያየን። ስለዚህ ያንን ስራችንም በጽድቅ ማከናወን መቻለብና የተስፋ ያንን ኩላሊትና ልብን የሚመረምር አምላክ የሚሁን ነገር የሚመዝና የሚመለከት መሆን ተረድተን ዛሬን በቅድስና እግዚአብሔርን በመፍራት
እንደኛ ሐሳብ እንደኛ በእኛ ብርታት ሳይሆን ነገር ግን የዘላለም አምላክ በሚሰጠን የመንፈስ ቅዱስ ኃይል መሰረት ስራችንን አከናውነን ጌታ ሲመጣ ነው የምንጠብቀው ጌታችን የምንል እንድንሆን እግዚአብሔር ይርዳን። እግዚአብሔር ለዛ ያብቃል። አሜን። ዶክተር ፍስሐ በጣም እግዚአብሔር ይባርክ። አዎ እንግዲህ እንዴት መኖር አለብን ዛሬን ለሚለው መልሱ የተለያዩ ጥቅሶችን አንስቶ ወንድም ፍስሐ አቅርቦልናል። በሚገባ ግልጽ በሆነ ሁኔታ የቀረበ ነው እና ወደ ሰኞ ከመሄዳችን በፊት ኢሳያስ በዚህ ላይ የምትለው ነጥብ አለ በእሑዱ ላይ? የለኝም። እሺ ወደ ሰኞ እንሂድ። የሰኞው እንግዲህ በመጨረሻ ፊት ለፊት የሚል ነው እና ኢዮብ 19 ቁጥር 26 እና 27 ሄደን ስናነብ እንደዚህ ይላል። ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳያውቃለሁ። እኔ ራሴ አያለሁ፣ አይኖችም ይመለከቱታል፣ ከኔም ሌላ አይደለም። ልቤ በመናፈቅ ዝሏል። በተለይ የላይኛውን ክፍል እንተውና ቁጥር 27 እኔ ራሴ አያዋለሁ፣ አይኖችም ይመለከቱታል። መቻለ በመጨረሻ በኋላ ጊዜ እና ሰንበት ትምህርቱም ከዚህ ጋር በተያየ መልኩ ጥያቄ ማነው ርዕሱ በመጨረሻ ፊት ለፊት። ይሄ መቼና እንዴት ነው የሚሆነው? ይሄ የመጨረሻው ፊት ለፊት እንዴት ነው የሚሆነው? መቼ ነው የሚሆነው? ሰንበት ትምህርቱ ስለዚህ የሚሰጠን ጭብጥ ምንድን ነው? ጥሩ እንግዲህ እንደ መንደርደሪያ ሀሳብ አድርገን ዶክተር ፍስሐ ከተናገረው ላይ እንመሰረታለን። የሰው ልጅ ከእግዚአብሔር ጋር የነበረው ግንኙነት በኃጢአት ምክንያት የተበላሸ ሆነ። ነገር ግን ያንን ግንኙነት ክርስቶስ ለመቀየር የከፈለ ዋጋ በቀላል ዋጋ አይደለም። በተለይ ዮሐንስ ወንጌል 3:16 ስንመለከት ዮሐንስ ወንጌል 3:16 እግዚአብሔር ለሰው ልጆች ያለውን ፍቅር ያስቀምጣል። እግዚአብሔር እንዲሁ ዓለሙን ሁሉ ወዷልና አንድያ ልጁን እስኪለውጥ ድረስ በእርሱ ያመነ ሁሉ እንዳይጠፋ የዘላለም ሕይወት ሆንለት ዘንድ እንጂ በማለት እግዚአብሔር በሰው ልጆችና በጌታችን በኢየሱስ ክርስቶስ መካከል ያለውን የተበላሸ ግንኙነት ለማስተካከል የከፈለ ዋጋ ምን ያክል እንደሆነ ያስቀምጥልናል። ዶክተር ፍስሐ እንደተናገረው እግዚአብሔር አንዱ በሰው ልጅ ላይ ያስቀመጠው ዘላለማዊነትን ነው። እኔ ከሚገርመኝ ነገር ብዙ ሰዎች ካረጁ በኋላ እንኳን መኖርን ይፈልጋሉ። ስንት ዓመትህ ነው? 100 ሊሞላኝ 2 ቀረኝ። ምን ትመኛለህ? እንዲያው እግዚአብሔር ትንሽ ዓመት ቢጨምርልኝ የሚል ሐሳብ ይይዛሉ። አንዳንዶች ግን በእርግጥ ማረፍን የሚፈልጉ አሉ። ይሄ እኛ በራሳችን በተፈጥሮ የምናመጣው ሳይሆን እግዚአብሔር ሲፈጥረን በውስጣችን ያስቀመጠው። ለዚህ ነው መክብብ 3:11 ቅድም የተነበበው ነገር ግን ሁሉን በጊዜው ውብ አድርጎ ሰራው። እግዚአብሔር ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ መርምሮ እንዲያገኝ ዘላለምነትን በልቡ ሰጠው ለሰው ልጅ። እግዚአብሔር የሰራውን ስራ የሰው ልጅ መርምሮ እንዲያገኝ እግዚአብሔር ዘላለማዊነትን በውስጡ አስቀመጠ። ከሰማይ ጀምሮ ስንፈጠር ጀምሮ ከውድቀትም በኋላ እግዚአብሔር እሱ የሰራውን ሁሉንም ነገር እንዲመረምር ለሰው ልጅ ስልጣን ሰጠው። የሰው ልጅ ግን ያለውን ሁሉ መርምሮ መረዳት አልቻለም። በኃጢአት ምክንያት ወደ ታላቁ ተጋድሎ ቀደም ሲል በክርስቶስ ኢየሱስና በሰይጣን መካከል በነበረው ተጋድሎ ውስጥ
የሰው ልጅም የዚያ አካል ሆኖ ወደዚያ ውስጥ ገባ ከውድቀት በኋላ። ስለዚህ በዚህ በታላቁ ተጋድሎ ውስጥ እግዚአብሔር የሰጠንን መርምሮ ለማወቅ ብዙ ጊዜ አንሰጥም። እግዚአብሔር ግን እንድናውቅ ይፈልጋል። ከዚህ የተነሳ በምድራዊ ውጊያ ላይ ከመጠመዳችን የተነሳ በራሳችን አንዳንድ ፈተናዎች ተጠምደን እግዚአብሔር በውስጣችን ያለውን ዘላለማዊነትን በውስጣችን አድርገን መመርመር አንፈልግም፣ ወይም ደግሞ በቂ ምርመራ አናደርግም። በምድራዊ ውጊያ ላይ ተቀምጠን በተለይ እግዚአብሔር ልዩ ምርመራ እንድናደርግ የሚፈልገው በሰማይ ዙሪያ ላይ ነው። ምክንያቱም ፊልጵስዩስ 3:21 ላይ እኛ ግን ይላል አገራችን በሰማይ ነው፣ ከዚያም የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠብቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክብር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል ይላል። እኛ አገር አለ፣ አገራችን በዚህ ምድር አይደለም። በጣም የሚያሳዝነው ግን በዚህ ምድር የምንፍጨረጨረው ዘላለም የምንኖርበትን ያክል ነው የምንፍጨረጨረው። ስለዚህ በዛ ደግሞ በላይኛው የምንጠብቃት ሀገር አለችን። ይሄ ዘላለማዊነት ነው። አሁንም እግዚአብሔር ለኛ ያስተማረን ያለው ዘላለማዊነት ነው። ስለዚህ ምን አለ? በዛ የምትመጣ አገር አለችን፣ እሷን እንጠብቃለን። ነገር ግን ክርስቶስ ኢየሱስ ራሱን ባስገዛለት ክቡር በሆነው ስጋው እርሱን እንድንመስል የተዋረደ ስጋችንን ከፍ ያደርጋል። በሰማይ ስንሄድ ጌታችን ኢየሱስ ክርስቶስ ለብሶት የነበረውን ስጋ እኛም በሰማይ የማይሞት ስጋ እንለብሳለን። በልባችን ተቀምጦ የነበረው ዘላለማዊነት ማፍራት ይጀምራል። ዓለም ወደ ፍጻሜ እየመጣች ነው። የሰንበት ትምህርቱ ሲናገር አንድ ቀን በምስራቅ ሰማይ ላይ ምጽአቱን የምታበስረው ደመና ትታያለች፣ ብቅ ትላለች። ያ በምስራቅ በኩል የሚታይ ደመና እየገዘፈ ይመጣል። በዚያ ደመና ላይ የሰው ልጅ የሚመስል በራሱ ላይ የወርቅ አክሊል በእጁም ስለታማ ጭድ ያለው በራእይ 14 መሰረት ይታያል። ስለታማ ጭድ የያዘ በደመና ላይ የተቀመጠ ለምድር ፍርድን መስጠት የሚችል ዘላለማዊነት በውስጡ ያለ ለሕዝቡ ዘላለማዊነትን የሚሰጠው ጌታ ከሰማይ ብቅ ይላል። ራእይ 1:7 ደግሞ ይሄ የዘላለም ጌታ የሆነው ዘላለማዊነትን ለልጆቹ ሰጥቶ ይዞ ሊሄድ ሲመጣ ሁሉም አይኖች ያዩታል ይላል። የማያዩ አይን አይኖርም። አንደኛ ተሰሎንቄ 4:16 በክርስቶስ የሞቱ ሰዎች መቃብሮች ይከፈታሉ፣ የምንወዳቸውን ቤተሰቦቻችን እንገናኛለን። አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን በሞት የተያዙት ሞት ሆይ ድል መንሳትህ የታለ የሚለውን ቃል አረጋግጠው በጌታ በኢየሱስ ክርስቶስ የትንሣኤ ቃል ይነሳሉ። ምንም ጥያቄ በሌለው መንገድ የሚጠራቸው ድምፅ ደግሞ ማን እንደሆነ ያውቃሉ። ዮሐንስ 5:28 ሙታን
የክርስቶስን ድምጽ የሚሰሙባት ጊዜ ትመጣለች ይላል። መልካም ያደረጉት ወደ ዘላለም ሕይወት፣ ክፉ ያደረጉ ወደ ዘላለም ጥፋት። ስለዚህ ዘላለማዊነት የሚሰጠውን ጌታችን ኢየሱስ ክርስቶስን ማን እንደሆነ ይረዱታል፣ ያውቁታል። ምክንያቱም ዘላለማዊነት በክርስቶስ ኢየሱስና በእነሱ ውስጥ ሲሆን በቋንቋ ይግባባሉ። ሙታንን ከቀሰቀሳቸው በኋላ ምዕራፍ 4 ቁጥር 17 ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በአየር እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ሁል ጊዜ ዘላለማዊነት ነው። ሁል ጊዜ ከጌታ ጋር እንሆናለን። ሙታን ይነሳሉ፣ እኛ ሙታንን አንቀድምም። እኛ ደግሞ ሕያዋን ሆነን የምንቀር አለ ሐዋርያው ጳውሎስ በአየር እንነጠቃለን። ያኔ ያ ዘላለማዊነት ይሄ ስጋ በሆነው አእምሯችን አልረዳን ያለው በድንግዝግዝ የምናየው በብርሃን በግልጽ እናየዋለን። የክርስቶስን አሸናፊነት፣ የክርስቶስን አድራጊነት እናያለን። የናፈቅነውን ጌታችንን ኢየሱስ ክርስቶስን ፊት ለፊት እናየዋለን። ኢሳይያስ ሲናገር ይሄንን ጌታችንን ይላል እስከ ውበቱ እናየዋለን ይላል። እስከ ውበቱ እነ ሙሴ ሊያዩት ያልቻሉትን ፊት፣ ይሄ የሚሞተው የማይሞት የሚበሰብሰው የማይበሰብስ ከለበሰ በኋላ ግን እስከ አንጸባራቂው ፊቱ እንድናየው እድል ይሰጠናል። ያ ዘላለማዊነት ነው። ድምፁን እንሰማለን፣ እርሱም ጌታ መሆኑን እንመሰክራለን፣ እንሰግድለታለን። እግዚአብሔር ወይም ኢየሱስ በቃል ኪዳኑ ታማኝ ነው። ይሄን ዘላለማዊነትን እውን ያደርጋል። ይሄን ዘላለማዊነትን እውን ለማድረግ ጌታችን ለኛ እድሉ ሲሰጠን ደግሞ እኛ ልንቀበል ይገባል። ስለዚህ ለመጨረስ ያክል ራዕየ ዮሐንስ 22:6 ላይ እነዚህ ቃሎች የታመኑና እውነተኛ ናቸው። እግዚአብሔር በቃል ኪዳኑ የሚዋሽ አይደለም። እግዚአብሔር በቃል ኪዳኑ ለዘላለም ታማኝ ነው። ስለዚህ እነዚህ ቃሎች የታመኑና እውነተኛ ናቸው፣ አትጠራጠሯቸው። የእርሱ ስም በልጆቹ ግንባር ይጻፋል። ይሄ ራሱን የቻለ አንድ ፕሬድ የሚወስድ ትምህርት ነው። ግን በግንባራቸው ይጻፋል ማለት ክርስቶስን ወደ መምሰል ይቀየራሉ፣ የባህሪ ለውጥ ያደርጋሉ። ክርስቶስ ኃጢአትን እንደሚጠላ እኛም ኃጢአትን እንጠላለን። ክርስቶስ ኃጢአት እንደማያደርግ እኛ ከኃጢአት ወጥተን ኃጢአትን ወደ አለማድረግ እንቀየራለን። ያለፍነው ውጣ ውረድ በሙሉ የክርስቶስ ኢየሱስን ፊት በማየት ይጠናቀቃል። እግዚአብሔር የተመሰገነ ይሁን። አሜን። ይሄ ትምህርት አሜን። እሺ፣ በጣም ሰፋ አድርገህ አቅርበሃል። የማክሰኞውን በሱ ላይ ተጨማሪ ትይዛለ ብዬ ዶክተር ፍስሐንም አልጠይቀውም። ወደ መቀጠለው እንሂድ። ዶክተር ፍስሐ የማክሰኞ ላይ ነው እየተነጋገርን ያለ ነው። እስቲ የማክሰኞ ደግሞ ሙሽራይቱ ላይ ከዘላለማዊነት ጋር አገናኝቶ ስለ ሙሽራይቱ ያነሳው ነጥብ አለ። ይቺ ሙሽራ ማነች? ራዕይ 21 በዚህ ጉዳይ ላይ ምን ይላል? የማክሰኞ ትምህርት እንዴት ነው እንትን የሚለው ይሄንን ዘላለማዊነትን የሚመለከተው? እሺ
ጌታ እንግዲህ በአገልግሎቱ ላይ መጨረሻ ላይ እነሆ ስፍራን አዘጋጅላችሁ ዘንድ እሄዳለሁ። አሜን። ከተሳሳትኩ ዮሐንስ 14 ይመስለኛል። ልባቸው አይታወክ፣ በእኔ የሚመኑ በእግዚአብሔር የሚመኑ ቦታ የሚለው ብዙ ሰዎች ቤት ምናምን ነገር መስራት ይመስላቸዋል። ለረጅም ጊዜም እንደዛ መስለኝ ተኖሬያለሁ፣ ግን አብሶሉትሊ ሊሆን አይችልም። የቤት ጉዳይ ሳይሆን የሰው ዘር አቶት የነበረውን ፖዚሽን ሪስቶር የማድረግ ስራ በክርስቶስ ኢየሱስ በኩል ስለሚሰራ ነው። የሰው ልጅ አቶት የነበረውን በእግዚአብሔር ደረጃ የነበረውን ቦታ ክርስቶስ ኢየሱስ ወኪል ሆኖ ስለተቀመጠ ነው። በስጋው በኩል ወደ እግዚአብሔር የዙፋን የመቅረብ አክሰስ ስለተገኘ ነው። ስለዚህ ጌታችን ኢየሱስ ደግሞ የጌታችን ኢየሱስ እንዲሁም ደግሞ የፍጥረት ሁሉ ምጥ ምንድነው ይላል ጳውሎስ? የእግዚአብሔር ልጆች መገለጥን ለማየት ነው። የእግዚአብሔር ልጆች መገለጥ ለምድር ፍጥረት ሁሉ በምጣር የሚጠብቀው ለዚህ ቅድም ያነሳናቸው መከራ፣ ችግሮች ሁሉ ይጠፋሉ። ሞት፣ እንባዎች፣ ህመሞች፣ በሽታዎች እነዚሁ ላይ ይወገዳሉ። አሜን። ሶሉሽኑ ያ ስለሆነ ነው ፍጥረት ሁሉ በጭንቀት የሚጠብቀው። ያ ፍጥረት በመቃተት የሚጠብቀው የሰው ዘርንም እንስሳውንም እንዲሁም ደግሞ ያልወደቁ ፕላኔቶችንም መላእክቶችንም ኢቭን መለኮትንም ይወተ የሚወክል ነው። በእርግጥ በፍጥረት ውስጥ ባይኳት መለኮት ባህሪ፣ ነገር ግን ሁሉም የዚህን ኮንትሮቨርሲ የዚህን የኃጢአት የሞት የሰቆቋ እንትን ቆሞ መስማት ማየት ይፈልጋል። በምዕራፍ 6 ላይ ኢሳይያስ ራእይ ላይ አይ ቲንክ 5ኛው ነው 6ኛው ማተም በተፈታ ጊዜ ታርደው የነበሩ ነፍሳት ይላል ጮሁ ይላል በእንትን ስር ሆነው። ብዙ ሰዎች የተሳሳተ ትርጉም እንደሚሰጡ አውቃለሁ። ቦታውና ጊዜ ስለሆነ እሱ ሌላ ጊዜ እናብራራው እንችላለን። ግን ምንድነው የአቤል ደም ወደ እኔ ጮኋል ብሏል እግዚአብሔር። ደም ጮኋል ኮንሰፕት ነው፣ ኢሹ ነው። ኢሹ በሰማይ ቀርቦ ልክ በምዕራፍ 8 ዳንኤል ምዕራፍ 8 ላይ መላእክቶች ይጠየቁ ይላል በሰማይ እስከ መቼ ድረስ ነው ይሄ ነገር የሚሆነው? ኢየሩሳሌም ፈርሶ እንደዚህ የሚቆዩ መላእክቶች ጥያቄ አላቸው። እስከ መቼ ነው ጌታ? ከዛ አንደኛው ወደ ቅዱስ ለአንደኛው ቅዱስ ሲመልስ ለእነዚህ ነገሮች ሁሉ መልሱ ፍጥረት ሁሉ በጭንቀት የሚጠብቀው የእግዚአብሔር አባትና የሰው ዘር ልጅ የአባትና የልጅ መገናኘት ውጤት ነው። ያንን መጽሐፍ ቅዱስ ይለዋል ሰርግ ይለዋል። ለምሳሌ በራዕይ ምዕራፍ 19 ላይ ቁጥር 9 ላይ እርሱም ወደ በጉ ሰርግ የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞ ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ቁጥር 10 ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታረክስ ተጠንቀቅ፣ ከአንተ ጋር ኢየሱስ ምስክር ካላቸው ሁሉሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር ትንቢት መንፈስ ነውና አለኝ። ይቅርታ እንትን ጽፌ አልጨረስኩትም ማለት ነው። ለሚሬዲት ምዕራፍ 19 ቁጥር 11 ነው ይቅርታ ቁጥር 8 ቁጥር 7 ጀምሮ ነበር። ቁጥር 9 ጀምሮ ያነበብኩት የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ይላል። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርም እናቅርብ ካለ በኋላ ቁጥር 8 ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነው ይላል። ይሄ ኮምቢኔሽን የእግዚአብሔር ህዝቦችና የታረደላቸው የበጉ የክርስቶስ አንድነት ዌልካሚንግ ፕሮግራም ሆኖም እናገኛለን። ሌላኛው ደግሞ ራዕይ ምዕራፍ 21 ደግሞ በሚገርም ሁኔታ
ቁጥር 9 ሰባቱ የኋለኛ መቅሰፍቶች የሞሉባቸው ሰባቱን ጽዋዎች የያዙት ከሰባቱ መላእክት አንዱ መጥቶ ወደዚህ ና የበጉንም ሚስት ሙሽራይቱን አሳያለሁ ብሎ ነገረኝ። ኢትስ ሰርፕራይዚንግ ነው። ምን ያላል? በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ፣ የእግዚአብሔርም ክብር የለባትን ቅድስቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃንም እጅግ እንደከበረ ድንጋይ እንደ ያስጴድ ድንጋይ ሆኖ እንደ ብርሌ የጠራ ነበር። እንግዲህ ይሄ ከተማዋ ብቻ ሳይሆን በከተማ ውስጥ ማን አለው? በከተማ ውስጥ የእግዚአብሔር ሕዝቦች ቅዱሳን አሉ፣ ከሙታን የተነሱ። ምዕራፍ 20 ስናነብ ምን ያለው? የፊተኛና የኋለኛው ትንሣኤ ይላል። የፊተኛው ትንሣኤ አለ። የፊተኛው ትንሣኤ ከተነሱ በኋላ ልክ በአንደኛ ቆሮንቶስ ምዕራፍ 15 ክርስቶስን በአንደኛ ተሰሎንቄ ምዕራፍ 4 ላይ ክርስቶስን በአየር ላይ የተቀበሉ ቅዱሳን በሰማይ ፕሮግራም ከተደረገ በኋላ በአዲስቷ ኢየሩሳሌም ውስጥ ሆነው ዳግም ወደ ምድር ይመጣሉ። ዳግም ወደ ምድር ይመጣሉ። የዛን ጊዜ ያንን ስርዓት ያንን ፕሮግራም ይምን ቅድስቱ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ በማለት የሚነግረዋል። አይ ቲንክ ምዕራፍ 20 ላይ እንደዚሁ አለ። ለባሏ እንደተዘጋጀች ሙሽራ ለባሏ የተዘጋጀች ሙሽራ እንዴት ነው? ያው ሁላችንም አግብተናል፣ ሙሽርነትን አይተናልና የምትችለውን ነው አጊጣ የምትመጣው ሙሽራ ያላትን ሁሉ አጊጣ ትመጣለች። ስለዚህ የዚች ኢየሩሳሌም በኢየሩሳሌም ውስጥ ኢየሩሳሌም የተዘጋጀው አዲሷ ኢየሩሳሌም የተዘጋጀችው ደግሞ ለሕዝቦቿ ነው። ስለዚህ ያ አዶርንድ የሆነበት ዋናው ከተማው በያስጴድ በድንጋይ ስለተሰራ ብቻ አይደለም። ዋናው ትልቁ ቫልዩ አንደኛ በጓሉ፣ ሁለተኛ ደግሞ ሕዝቦቹ አሉ። ምን ዋጋ አለው? ሰው ደግሶ አስቡት። ደግሳችሁ ድግሱን የሚበላ ሰው ሳይመጣ አንደኛ የደገሳችሁት ምን ታደርጉታላችሁ? ሁለተኛ በጣም አሳፋሪው ነገር ነው። ስለዚህ ደስታው ለደጋሽ ትልቁ ደስታ የተጋበዙ እንግዶች መጥተው በልተው አመስግነው ሲሄዱ ትልቅ ደስታ ነው። ስለዚህ ያንን ነገር የታየበት ትልቅ ፕሮግራም ነበር ይህ በሰማይ የተካሄደውና የበጉ ሙሽራ ዋናው ህዝቦቹ በከተማውም ተመስለዋል፣ በህዝቦቹም ተመስለዋል። ነገር ግን ዋናው ነገር ግን ትክክለኛ የእግዚአብሔር መንግስት መመስረቱ ጋር የተያዘ ነው። በነገራችን ላይ ስለዚህ ከተማ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን ዓይን ያላየችው ጆሮም ያልሰማው ሰውም በልቡ ያልታሰበው ወይም ሰውም በልቡ ያላሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደጻፈ ይላል። ከኢሳይያስ 64 ላይ የተወሰደ ሐሳብ ነው። ዓይን ያላየው ጆሮ ያልሰማው እና ዮሐንስ አይቶታል፣ ራሱ ጳውሎስም አይቶታል። ግን አይተውት ቢነግሩን እንኳን አይገባም። ይካንት ለኢማጂን ላደርጋንቸው። ምክንያቱም የዚች ከተማ ቁመቷ 2400 ኪሎ ሜትር ወደ ላይ ትልቁ ቁመት አለው ተብሎ የሚታወቀው በምድራችን ላይ 1 ኪሎ ሜትርም አይሞላ 1 ኪሎ ሜትር አይሞላም። በስንት የሰው ልጅ ጥበብ የተሰሩ ህንጻዎች 1 ኪሎ ሜትር አይሞላም። ነገር ግን የእግዚአብሔር ከተማ ግንቦቿ ብቻ ወደ ላይ 2400 ኪሎ ሜትር ነው። ወደ ጎን 2400 ኪሎ ሜትር ነው። ርዝመቷ 2400 ኪሎ ሜትር ነው። ኪዩብ ነች። ማንም አይቶት አያውቅም። በየደረጃዎቹ የተለያየ ከለር ያላቸው አሁን ብዙ ጊዜ ኤምራልድ ምናምን ነገር እየተባሉ ሰዎች ጣታቸው ላይ ምናምን ነገር አይቶት ያሉ እኔ አይና ብዙም ኢምፕረስ አያደርገኝም። ግን ፒውር ፐርፌክት የሆነው ከሙሉ ግሎሪውና ብርሃኑ ጋር የተለያዩ ከለሮች ኮምባይን አድርገው ምን አይነት የአይን ማራኪ እይታ ይፈጥራሉ የሚለውን አንደርስታንድ እናደርገው አንችልም ካላየነው በስተቀር ማለት ቢነግሩንም አይገባ ነው። ግን ነግረው የተቻለው አቅም ነግረውናል። ጳውሎስም እንዳየው ሲናገር ሰምተናል። ስለዚህ ጌታችን ኢየሱስ ክርስቶስ ለኢተርኒቲ ወይም ደግሞ ለዘላለም ህይወት ያዘጋጀው ብዙዎች አሁን ከተማ ለማየት ወደ ኒውዮርክ ወደ ሲንጋፖር የተባለ የተለያዩ ቦታ ይሄዳሉ። ምን ለማየት ህንጻ ያሉ ምናምን ነገር አለ። አደይን ኦፍ ተደ የምናየው የተራቆተ ከተማ ፍትሃዊነት የሞላበት ሀዘን የሞላበት ለአይን ይማርካል ብለን የምናስባቸው ቦታዎች ሁሉ የተጎሳቆሉ የሚያሳዝኑ ነገሮችን ነው የምናየው። ወይም ደግሞ እንደጠበቅነው ደግሞ አያረካንም። ሰውም እንደነገርንም አያረካ ነው። ነገር ግን ሊያረካን የሚችል እግዚአብሔር ለኛ ያዘጋጀው በነፃ ኑና ግዙ የተባለበት ነው። በነፃ ኑና ግዙ
የሚገርማችሁ ቋንቋ አንደኛ ነፃ ነው፣ ሁለተኛ የሚገዛ ነው። በነፃ ኑና ግዙ ተብሏል። ያ በዛ ፕሮግራም ላይ በማቴዎስ ምዕራፍ 25 ከ1 እስከ 13 በማቴዎስ ምዕራፍ 22 ከ1 እስከ 14 ግብዣው ነፃ ነው። ግብዣው ነፃ ነው፣ ግን መግዛት ያስፈልጋል። ለመግዛት ምን ያስፈልጋል? አእምሯችንና ልባችን በግብዣው ላይ መሆን አለበት። በሰርጉ ቦታ ላይ መሆን አለበት። በሐሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን ይላል ጳውሎስ ሲናገር። ስለዚህ ምድራዊ ነገር አሮጌውን ነገር ማስቀመጥ ያስፈልጋል። ለኢተርኒቲ ማሰብ ያስፈልጋል። ለኢተርኒቲ ለዛ መንግስት ገጣሚ መሆናችንን ሁሉ ጊዜ ራሳችንን መፈተሽ መቻል አለብን። ወደዛ እግዚአብሔር መንግስት የእግዚአብሔርን ሕግ እየተባበሩ መግባት አይቻልም። መንግስት እኮ አሁን የአሜሪካ መንግስት ያግዳል። አንዳንድ ሰዎችን ቴሮሪዝም ነው አገሬ ሊያበላሽ ይፈልጋል ነገር የሚላቸውን አያስገባም። ይብን የአሜሪካ መንግስት የእግዚአብሔር መንግስትም በእግዚአብሔር መንግስት ውስጥ ተገብቶ አመጽንና ችግርን ሊፈጥሩ የሚችሉ ሰዎች እንዲገቡ አይፈቀድላቸው። ወደዛ ለመግባት አመጽኝነትን፣ ክፋትን፣ ተንኮልን፣ ደባን ማስወገድ እግዚአብሔር እንድንመስል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ተወስኗል። የልጁን መልክ መምሰልን ይጠበቃል። ሮሜ 8:29 ጻፈው። ታላቁ ተጋድሎ የሚለው መጽሐፍ ይላል የሰው ልጅ ቋንቋ የጻድቃን ሽልማት ለመግለጽ በቂ አይደለም። የሚገባቸው የሚያዩት ብቻ ናቸው። የሚገባቸው የሚያዩት ብቻ ናቸው። ውሱን የሆነው አእምሮ የእግዚአብሔርን ገነት ክብር ሊረዳ አይችልም። ስለዚህ ይህ ተስፋ ቃል እንዳለ ክርስትና መንጀላጀል፣ ሞኝነት፣ ከንቱነት አድርገው የሚቆጥሩ ሰዎች መሳሳታቸው ሊረዱ ይገባል። በዓለማዊነት፣ በመጠጥ፣ በጭፈራ፣ ባልባሌ ቦታ በመዋል የሚገኝ ትርፍ የለም። ጤናን ይጎዳል፣ አእምሮን ይጎዳል፣ ኢኮኖሚን ይጎዳል። በመጨረሻም ደረጃም መዝረክረክ ይመጣና ሰዎች የኢተርኒቲን ጉዳይ አእምሯቸውን አድርገው ከላይ መጣውን አዳኝ ቢጠባበቁ ዋጋቸው ትርፋቸው ብዙ እንደሆነ በዚሁ አጋጣሚ መናገር እንፈልጋለሁ። አመሰግናለሁ። በጣም እግዚአብሔር ባርክ ዶክተር ፍስሐ። ያ የሙሽራይቱ ሙሽራ በሙሽራ መልክ የቀረበችው እንግዲህ እግዚአብሔር ቅድም ኢሳያስ ማስቶታል፣ አንተ ማነሳው ለልጆቹ ያዘጋጃት አዲሲቱ ኢየሩሳሌምን the closest ያየውን ባለራዕይ ዮሐንስ ለመግለጽ ሊቀርብ ይችላል ብሎ የሙሽራን ምሳሌ አቅርቧል። ነገር ከዛም በላይ እንደሆነ በሚገባ ከዘላለማዊት ገነት ጋር አያይዘህ አቅርበዋል። እግዚአብሔር ይባርክ። እና እንግዲህ ከጊዜ አንፃር አሁንም እየሮጥን ነው። ጊዜያችን ኦልሬዲ የቀረን 5 ደቂቃ ነው። ቢሆንም ግን ትንሽ ጊዜ ወስደን እንነጋገር። ኢሳያስ ወደ ረቡዕ እንሄድ። ረቡዕ በጉን ተከተሉ ይላል። እንዲያውም የሚገርም አገላለጽ ያቀርባል። በእርግጥ የሰማይ ታላቅ በረከት በመጨረሻ ኢየሱስ ማየትና በዚህ በወደቀች ምድር ላይ ላደረገልን ነገር በአካል ማመስገን ነው ይላል። ይህም ብቻ አይደለም ነው ያ ዳቲዝ ያ አንድ ሰንበት ትምህርቱ የሚለው ነው። ሌሎችም እኔ ራሴ በጣም ዝርዝር አለኝ ለማየት በሰማይ ለማየት የምፈልጋቸው ሰዎች ዝርዝር አለኝ ከጳውሎስ ጀምሮ ዩኒሚት። እና እንግዲህ ሰንበት ትምህርቱ በጉን ተከተሉ ይላል። በሰማይ ታላቅ ነገር ነው እና በጉን መከተል እንዴት ነው? በጉስ ማን ነው? በዛ ብንጀምር በጉ ማን ነው? በጉንስ መከተል ለምን አስፈለገ? ነፃነት የለም እንደ በዛ ከጋላክሲ ወደ ጋላክሲ እኮ እንሄዳለን እያለ ነው። በእርግጥም በጉ ጌታችን ኢየሱስ ክርስቶስ ነው፣ ምንም ጥያቄ የለውም። ወደ ኋላም በደንብ አድርጎ ይመጣበታል። ዶክተር ፍስሐ ከተናገረው ላይ አስመረ ብሄድ በጣም ደስ ይለኛል። ይሄ የዘላለም ሕይወት በነፃ ነው የሚለው ላይ ኢሳይያስ ምዕራፍ 55 ላይ ማንም የተጠማ ይምጣና በነፃ ይግዛ ይጠጣ ይላል። ይሄ ግዛ የሚለው ቃል ብዙ ጊዜ ልናየው የሚገባን ፈልግ እሻ የሚለው ነው። ምክንያቱም መንግስተ ሰማይ ምንን ትመስላለች ይላል? የተቀበረ መዝገብ። ሰውየው ደግሞ ሄደና ያለውን ሁሉ ሸጠና ያችን ቦታ ገዛት፣ አገኛት፣ ፈለጋት።
እንግዲህ ይሄ የምንናገረው ዘላለማዊነት በእኛና በኢየሱስ ክርስቶስ መካከል ያለ ዘላለማዊነት በእኛ ፍላጎትና በክርስቶስ ፈቃድ የሚሆን ከሰንበት ትምህርቱ ላይ አንድ የተጠቀሰ ነገር ማስቀመጥ ፈልጋለሁ። ስለ ሰማይ ብዙ አይነት እይታ አለ። ለምሳሌ ህፃናትን ይላል ሰማይ ስትሄዱ ምን ማድረግ ትፈልጋለህ? አሁን አንተ ሰማይ ሲሄድ ጳውሎስን ማየት ፈልጋለሁ አልክ። እውነት ነው፣ ብዙ የተለያዩ ቅዱሳንን ማየት በጣም ትልቅ ነገር ነው። እኔ ደግሞ ሰማይ ሲሄድ መጀመሪያ ይሄ ሴቶቹ ሰገዱለት የሚል ቃል አለ መጽሐፍ ቅዱስ ላይ እግሩን ይዘው ያምልኮ ነው ይላል የትንቢት መንፈስና ሰማይ ሲሄድ ደግሞ እኔ ስላደረክልኝ አመሰግንሃለሁ ብዬ እግሩን ይዤ መስገድ ነው ምናፍቀው። መጀመሪያ ማድረግ የምፈልገው ያ ነው ሰማይ ሲደርስ። የህፃናት መልስ ደግሞ በዚህ በሰማይ ዙሪያ ላይ ምን መሆን ትፈልጋለህ ቢባል አንዳንዱ በቀጭን አንገት ላይ መንሸራተት ሊል ይችላል፣ አንዳንዱ አንበሳን መጋለብ ሊል ይችላል፣ አንዳንዱ ከእንስሳት ጋር ሊኖረው የሚገባ ደግሞ ወጣቶቹ ቢጠየቁ ምን ትፈልጋለህ ቢባሉ እዚህ ልጆቻችን የሚሉን አለ I'm chilling ይላሉ። ጓደኛዬ ጋር chilling እያረኩ ነው ይላሉ። ልጆቹ ደግሞ እነዚህ ወጣቶቹ ቢጠየቁ ደግሞ ምን ትፈልጋለህ ቢባሉ ሰማይ ሲሄድ ከጓደኞቼ ጋራ chilling ማድረግ ሊሉ ይችላሉ። እኛ ትልልቆቹ ብንጠየቅ ደግሞ የምንሰጠው መልስ ሊኖር ይገባል። ህመም፣ ስቃይ፣ ሞት በሌለባት መሆን እንፍናፍቃለን። ምክንያቱም እድሜያችን እየገፋ ስለመጣ አንዳንዴም ጉልበታችን አንዳንዴም ወገባችን ስለሚያመን ከዚህ ነፃ ሆነን ክርስቶስን ማየት እንናፍቃለን እንላለንና የተለያየ አይነት ፍላጎት ሊኖረን ይችላል። ግን በግራም ይሁን በቀኝ ዘላለማዊነት ነው ለህፃናትም ሳይቀር ለወጣቶችም ሳይቀር ለአዋቂዎችም ሳይቀር የዘላለማዊነት በውስጥ መጸነስ ነው። ኢሳይያስ 25 ቁጥር 8 ላይ ሞትም ለዘላለም ይዋጣል፣ ጌታ እግዚአብሔርም ከፊቱ ሁሉም ባን ያብሳል፣ የህዝቡንም ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና ይላል። እንባ ሁሉ ይወገዳል፣ ሐዘን፣ ችግር፣ ስቃይ አይኖርም በዛች በተቀደሰችው ከተማ ዘላለማዊነትን ከክርስቶስ ጋራ በምንጀምርበት ጊዜ። በጉ ማን ነው ላልከው በጉ ጌታችን ኢየሱስ ክርስቶስ ነው። ይሄ በጉ ደግሞ ራዕይ 7:17 በዙፋኑም መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎችን ሁሉ ከዓይኖቻቸው ያብሳል። ይሄ በጉ እረኛችን ለዘላለም ከእርሱ ጋር ለመኖር ስንሄድ እንብን ሁሉ ከዓይናችን ያብሳል፣ ወደ ሕይወት ውሃ ምንጭ ይመራናል። በዚህ ላይ አንድ መልእክት ማውጣት ይቻላል። ወደ ሕይወት ውሃ መሄድን 21 ራዕይ 21:4 የዚሁኑ ተመሳሳይ ጥቅስ ይሰጠናል። የሰው ልጆች የዘላለማዊነት መጨረሻ የሚጀመረው የዘላለማዊነት የሚጀመረው ከጌታችን ከኢየሱስ ክርስቶስ ጋር ነው። ላደረገልን ነገር ጌታችን ኢየሱስ ክርስቶስን ሰማይ ስንሄድ እናመሰግነዋለን። የማታመሰግን ነፍስ አትኖርም። በመስቀል ላይ ሞቶ በከፈለልን ዋጋ በታረደው በግ ደም በጌታችን በኢየሱስ ክርስቶስ ደም ስለዳንን ከእርሱ ጋር ለመኖር ስንሄድ ለዚህ ለተደረገልን ምስጋና እናቀርባለን። ዛሬ ሳናቀርበው እናቀርባለን። ዛሬ የምናቀርበው ኃጢአት ባደበዘዘው አእምሮ ያስተዋልነውን ያክል ነው የምናመሰግነው። ሰማይ ስንሄድ ግን ኃጢአት ያደበዘዘው አእምሮ ከኛ ተወግዶ ብሩህ የሆነ አእምሮ ተሰጥቶን በዚያ በብሩህ አእምሮ ነው የጌታችን ኢየሱስ ክርስቶስን ውለታ ማየት የምንችለው። አንድ ነገር ልናገር። መጀመሪያ 5:12 እናላንም ታላቅ ረጅም ቅጥር ነበራት ይላል ራዕይ 5:12
12 በእጆቿም 12 በደጆቿ 12 መልአክ ቆመዋል። 12ቱም የእስራኤል ነገዶች ስሞቻቸው ተጽፎባቸው ነበር። እኔ ከሚያስደንቀኝ ትልቅ ነገር በዚህ በአዲሲቷ ኢየሩሳሌም የ12ቱ የእስራኤል ነገዶች ስም መጻፍ ነው። ያዕቆብን ስናየው ከአራት ሚስት የወለደ፣ ይሁዳን ስናየው ከልጁ ሚስት ጋር የማገጠ፣ ሮቤልን ስናየው ከአባቱ ሚስት ጋር የማገጠ፣ ሌሎችን ስናያቸው ተስማምተው ዮሴፍን የሸጡ። ይሄ በጉ ግን ለዚህ ሁሉ የኃጢአት ይቅርታ ያንን ሰጥቶ ስሞቻቸው በበሩ ላይ ይጻፋሉ። ይገርመኛል ይሄን ሳስብ። ይሄ ደግሞ ለኛ የሚሰጠን ተስፋ ነው። ምንም የፈለገ ያክል ኃጢአተኞች ብንሆን በክርስቶስ ይቅርታን ለማግኘት ወደሱ ከቀረብን አይገባህም አይለን። ስለዚህ የኃጢአት ይቅርታን አግኝተን ነው ወደ ሰማይ የምንገባው። ያም ነው እጅግ አመስጋኞች እንድንሆን የሚያደርገን። የእግዚአብሔር በግ ያለው መጥምቁ ዮሐንስ ዋጋችን የከፈለልን እርሱ ነው። በነጋውም ደግሞ ዮሐንስ ከደቀ መዛሙርቱ 2 ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። 2ቱም ደቀ መዛሙርት ሁሉን ትተው ተከትለው ሄዱ። በጉ ኃይል አለው፣ አዳኝ ነው። ስለዚህ ዮሐንስ ስለዚህ በግ ሲመሰክር የሱ 2 ደቀ መዛሙርት ትተው ሄዱ ወደ በጉ፣ ከኃጢአት ወደ አነጻን ወደ አጠበን ወደዚያ ሄዱ። ራዕይ 14:4 በጉ ወደሚሄድበት የሚከተሉት እነዚህ ናቸው ይላል። ስለ 144,000 ሲናገር እነዚህ በጉ በሚሄድበት ይከተሉታል። እንዴት መታደል ነው በጉ በሄደበት መከተል! እንዴት መታደል ነው በጉ በዙፋኑ ተቀምጦ እኛ በዙፋኑ ዙሪያ ቆመን ለ1000 ዓመት ለመፍረድ ስልጣን ተሰጥቶን በሱ ዙሪያ ስንኮለኮል! እጅግ ግሩም የሆነ እድል ነው። በጉ በሚሄድበት ለመከተል በዚህ ምድር የተሰጠንን ድርሻ ልንወጣ ይገባል። በዙፋንም ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋል። ክርስቶስም ይመራናል፣ እኛም እንከተላለን። ስለዚህ ከበጉ ጋር ለዘላለም ለመሆን ተጠርተናል። በጉ የከፈለልን ውለታ ተዘርዝሮና ተቆጥሮ የማያልቅ ነው። ዘላለማዊነትን በበጉ ምክንያት አገኘን። ክብር ምስጋና ለበጉ ለስሙ ይሁን። እግዚአብሔር ይስጥልኝ። ጨርሻለሁ። አሜን። እሺ፣ እና እንግዲህ በጉን ተከተሉ የሚለው በሰማይ ለማየት እንደምትጓጉ ብትጠየቁ ምንድነው መልሳችሁ ለሚለው በጉን ለማየት መሆን አለበት ነው የሰንበት ትምህርቱ ድምዳሜ። በእርግጥም እሱም ነው የሁላችን ቁጥር 1 ፍላጎት። ዶክተር ፍስሐ ወደ መጨረሻው ወደ ሐሙስ ስንመጣ እኔ ለምን መጨረሻ እንዳደረጉት አልገባኝም። ይሄንን ክፍል ኑ የሚለው ቀደም ብሎ ቢቀድም ጥሩ ነበር። ነገር ግን ይሄ ኑና ኑ ወይስ ኑ ነውስ ኑ እና ና እንዴት ነው? ምንድነው የሚለው ግብዣ ቀርቧል? በርዕሱ ምን ሆነ አለበት የሚለው ላይ አልተመራመርኩም። ግን ያም ሆነ ያም ሆነ ይህ ግብዣ አለ ነው። ኦኬ፣ ግብዣ አለ። ግብዣው ወዴት? ግብዣው አሁን ግብዣ ሲባል ኔክስት ጥያቄው የት ነው ነው? ወይም ደግሞ የግብዣው እንትኑ ድረስም አስፈላጊነቱ ብለን ብዙ የምንጠይቃቸው ነገሮች አሉ። በተጋበዝንበት ቦታው ሁላ ምንሄድ አይመስለኝም። ይሄ ግብዣ ወደ ቤታችሁ ኑ ነው። አሜን። የሰው ልጅ በኃጢአትና መተላለፍ ምክንያት
ያጣውን ንግስና ተቀበሉ ነው። ራዕይ ምዕራፍ 1 ላይ ለአባቱ ካህናትና ለመንግስትና ካህናት ይላል። እንግሊዝኛው ግን ነገስታትና ካህናት ላደረገን ብሎ ነው የሚናገረው። ስለዚህ የነገስታትነትን ታይትል አለ፣ እንዲሁም ደግሞ የካህንነትም ታይትል አለ። ካህን ማን ነው፣ ነገስታት ማን ነው የሚለው እሱ ሌላ ጥያቄ ነው የሚሆነው። ግን የታይትል አለ። የታይትል ደግሞ ትልቅ የሆነ መታደል፣ ትልቅ የሆነ እንትን ያለው ነው፣ ክብር ያለው ነው። ለምሳሌ ኪሩቤሎች የእግዚአብሔርን ዙፋን ከበው ቅዱስ 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 እያለ ሲናገሩ ድምጻቸው አንደኛ ከፍ ያለ ነው። የቤተ መቅደሱ ፒላር ምሰሶ እስኪነቃነቅ ድረስ የሚጮሁ ነበሩ፣ ምንም አይቆጥቡም። ሁለተኛ ደግሞ ሁሉም ቦታ ብታያቸው ተመሳሳይ ነገር ይናገራሉ። ዛት ሚንስ ያንን ለማለት ክብር አላቸው ማለት ነው። ሮቦቶች እኮ አሉ፣ ኪሩቤሎች ሮቦቶች አሉ። በፈቃዳቸው ነው ያን ነገር የሚናደርጉት፣ ግን እና ድምጻቸውን አይቆጥቡም፣ በደስታ ነው። ምክንያቱም there is power፣ የእግዚአብሔርን ስም መጥራት ውስጥ ፓወር አለ፣ ኃይል አለ፣ መገለጦች አሉ፣ አዳዲስ መገለጦች አሉ። ስለዚህ መታደል ነው። ያንን ሪስቶር ማድረግ፣ ያንን ያጣነውን ቦታ እንድንገባ ኑ ነው ግብዣው። ወንድሜ ኢሳያስም ተናግሮታል፣ ቀደም ለመጥቀስ ሞክሬያለሁ። ግብዣው ነፃ ነው፣ ግን የሚገዛው ነገር አለ። ስንገዛ ምንድነው? ወደ እግዚአብሔር ስንመጣ ምን መተው አለብን? ዓለምንና ዓለማዊነትን መተው አለብን። ዓለምና ዓለማዊነትን ትተን ምን ሸጠው እሱን ነው። ደግሞ አይጠቅመንም። ብዙዎች አትርፈዋል፣ ብዙዎች ነግደዋል፣ ሚሊዮንና ቢሊዮነር ሆነዋል። የኑሮ ጣዕም አጥተው አይተናል። ህይወት ጣዕም የሌለው ሲሆኑ አይተናል። ብር፣ ሀብት፣ ደስታ የሚገኘው በሀብት ብዛት ሳይሆን ደስታ ሀብትም ያለው በጸጋው በሆነ ሰማያዊ ነገር ነው። ጸጋው ይሄ ጸጋ ነው። ሰው ተኝቶ በሰላም ተኝቶ መነሳትን የሚያህል በልቶ የሚበላው ምግብ ጥሞት አመስግኖ መኖር የሚያህል በፍቅር መኖር የሚያህል በፍቅር የሞላበት ቤተሰብ ውስጥ መኖር የሚያህል ነገር የለም። ምክንያቱም ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅርን በብር ሰው ሊገዛው አይችልም። ፍቅርን ቆንጆ ሚስት ባገባ ወይም በሀብታም ብር ያለው ባገባ በዚህ በማቴሪያል ነገር የሚወሰን አይደለም። ፍቅር የመንፈስ ቅዱስ ፍሬ ነው። ያን ፍሬ ደግሞ ሊሰጥ የሚችል በነፃ ነው የሚሰጠን። ኑ ወደ ግብዣው፣ ወደ እኔም የሚመጣ ከቶ ወደ ውጭ አላወጣውም። ደግሞ ትልቁ ነገር እሱ ነው። አሁን እኮ አንዳንድ ግብዣ ላይ ስትሄዱ ራሱ ምን አለ ፈርስት ክላስ እና ሰከንድ ክላስ ይኖራል። ፕራዮሪቲ ያላቸውና ፕራዮሪቲ የሌላቸው ሊሆን ይችላል። ግንትን ከፍና ዝቅ አለ ነው። ይሄ በዚህ ግብዣ ሁሉም ልጅ ነው የተጠራው። የእግዚአብሔር ልጅ ነው ሁሉም። ቀይ የለ፣ ጥቁር የለ፣ ረጅም የለ፣ አጭር የለ፣ ሀብታም የለ፣ ድሃ የለ፣ ሁሉም ግብዣ ነው። ሜላ ራዕይ 2 ቁጥር 7 መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የህይወትን ውሃ እንዲያው ይውሰድ። ሌላኛው ነገር ደስ የሚል ነገር የእግዚአብሔር ነገር ስስት የለም። አሁን ብዙ ጊዜ የሰው ልጆች አይተህ ከሆነ ትርፍ የሚገኝበትን ደህና ነገር የሚገኝበትን ነገር ካለ በተቻላቸው አቅም ሌላው ሰው እንዳይሰማ አድርገው ብቻቸውን ለመብላትና ብቻቸውን ለመክበር ይፈልጋል። ይሄ የሰው ልጅ ይሄ የወደቀው የሰው ዘር ባህሪ ነው። እግዚአብሔር ትልቁ ደረጃ እርሱን የመምሰል ለእርሱ የመምሰል ደግሞ የመለኮት ባህሪ እስከ መስጠት የደረሰ ነው። ብቻም አይደለም ዘላለማዊነትን ያጣነውን ዘላለማዊነትን እንድናገኝ ምንም ነገር ሰማይ እኛ እንድናገኝ የቆጠው አንዳች ነገር የደበቀው አንዳች ነገር ሚስጥር የለም። አእምሯችን በሚችለው መልኩ ሚስጥሩ ሁሉ ተገልጦ እና ያለውና ወደዚህ ይሄን የመሰለ ነገር የለም። እናንተ ደካሞች ሸክማቸው ከበደ ወደ እኔ ኑ ከመባል ትልቅ ነገር የለም። ዛሬ እኮ ክብደት ያለበትን ችግር ያለበትን ማንም እኮ አይፈልግም። ማንም አይፈልግም። ወይም ደግሞ መከራና ችግር ወዳለበትም ማንም ሄድ አይፈልግም። ነገር ግን እግዚአብሔር ኑ እናንተ ሸክማቸው ይከበድ ከነ ሸክማቸው እኔም አሳርፋችኋለሁ የሚል ትልቅ ግብዣ ነው። እና ይህን ግብዣ ያልተቀበላችሁ የምትሰሙ በዚህ ሰዓት ውሳኔ ማድረግ ለህይወታችሁ ዛሬ ለምትኖሩት ህይወት አንተን ተከትለን ምን አገኘን ቢለው ጴጥሮስ ጌታን በዚህ 100 እጥፍ በሰማይ በዘላለም መንግስት ደግሞ የዘላለም ህይወት እንዳለ ይሄን ወደዚህ ግብዣ ነው የጠራ ነውና ይሄን ግብዣ ቸል አትበሉ ለማለት ነው። እግዚአብሔር ይባርካችሁ። እሺ፣ በጣም እግዚአብሔር ይባርክህ
የጌታ ኢየሱስ ክርስቶስ ጥሪ የኛም ጥሪ ለሁላችሁም ኑ የሚል ነው። ኢሳይያስ በዚህ ላይ ሐሳብ አለ? ዶክተር ፍስሐ ባርጎን ሁለት ነጥቦች መጨመር ያለው አንደኛው ብዙ አልወስድም። ይሄ አምላካችን ይሄን የተስፋ ቃል የሰጠን ራዕይ 22:20 ላይ አሁን በቶሎ መጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። ይሄ ባለራዕይ ዮሐንስ የተናገረው ነው። ክርስቶስ አሁን እመጣለሁ ብሏል፣ በቶሎ እመጣለሁ ብሏል ካለ በኋላ ከመናፈቁ የተነሳ ምን አለ? አሜን ኢየሱስ ሆይ ቶሎ ና አለ። ይሄን ዘላለማዊነታችን የምንፈልግ በሙሉ ጌታ ኢየሱስን ቶሎ ና ልንለው ይገባል። አይኖቻችን በሞት ሲዘጉ ኢየሱስ ሲመጣ ይነቃሉ። በህይወትም ብንኖር ኢየሱስን ለመገናኘት እንጠራለን። ዛሬ በመስታወት እንደማይ በድንግዝን እናያለን። ያኔ ግን ክርስቶስ መጥቶ ሲያነቃን ሁሉንም አጥርተን እንመለከታለን። ክርስቶስን በጉጉት በፍቅርና በናፍቆት ቶሎና እንበለው። ኢየሱስ እንደ ተስፋ ቃሉ በቶሎ ይመጣል። አሜን ጌታ ኢየሱስ ሆይ ቶሎና። በጣም እናመሰግናለን ወንድም ኢሳይያስ፣ ወንድም ዶክተር ፍስሐ። የዚህ ፕሮግራም ተከታታዮች እንግዲህ ለዚህ ሩብ ዓመት ስናጠና የነበረውን ከእግዚአብሔር ጋር ያለን ግንኙነት ማሳደግ የሚለውን ትምህርት የምናጠናቅቀው ወደ ዘላለማዊነት እንዴት ማደግ መድረስ እንደምንችል በማጥናት ነው እና እንግዲህ የዛሬው ጥናታችን የዚህ ሩብ ዓመት ጥናት የምናጠናቀቅበት ይሆናል ማለት ነው እና በሚቀጥለው ሩብ ዓመት ደግሞ ከዚህ ባላነሰ ሁኔታ በጣም ገንቢ አስተማሪ የሆነ ጥናት እንጀምራለን። ለሚቀጥለው ሩብ ዓመት ለሚቀጥሉ 3 ወራት የምናጠናው የሐዋርያው ጳውሎስ ለአንደኛና ለቆሮንቶስ ሰዎች የጻፋቸውን 2 መልእክቶች ነው። አንደኛና ሁለተኛ ቆሮንቶስን ነው። እንግዲህ እርግጠኛ ነኝ በዚህ በሩብ ዓመት ላለፉት 3 ወራት የባረከን እግዚአብሔር በአዲሱም ሰንበት ትምህርት ጥናታችን ይባርከናል። አያመልጣችሁ። ሰንበት ትምህርት የቤተ ክርስቲያናችን ዋነኛው የመንፈሳዊ እድገት መገንቢያ መሳሪያ ነው። ስለዚህ እርግጠኛ ነኝ ከኛ ጋር ጊዜ ካሰለፋችሁ ላለፉት 3 ወራት እንደተባረካችሁ እንደተገነባችሁ ወደፊትም ደግሞ የበለጠ ይጠብቀናል እና ጥናታችን በዚህ እናጠናቀቃለን። ላለፉት 3 ወራት ከኛ ጋር ሆኖ ሲመራን ሲያስተምረን የነበረውን እግዚአብሔር መንፈስ ቅዱስን እናመሰግናለን። ጸሎት ተማነው ፕሮግራማችንን በጸሎት እንዝጋ። ወንድም ፍስሐ ጸሎት አድርግልን። እናመሰግናለን ጌታ ሆይ አስጀምረህ ስላስጨረስከን። ጌታ ሆይ እግዚአብሔርን የመምሰል እንዲሁም ደግሞ የክርስትና ህይወት ፍጻሜው ይሄው ነው፣ በዘላለም መንግስት ወራሾች መሆን ነው። አሜን። አቤቱ ጌታ ሆይ የሮጥ የሚመስለው እንዳይወድቅ ይጠንቀቅ ተብሏል። እንዲሁም ደግሞ የዘላለም መንግስት ከሌለ የሪዘረክሽን ወይም ደግሞ ዳግም ትንሣኤ ከሌለ እምነታችንም ከንቱ ነው ብሎ ጳውሎስ ተናግሯል። ተስፋ አለን። ያ ተስፋ ደግሞ የታመነ ነው። ያም ደግሞ መንፈሳችን ከእግዚአብሔር መንፈስ ጋር ሪዝን አድርጎ ያንን ተረድቷል። ጌታ ሆይ ይህንን የሚያሳርፍ የወንጌል እውነት እኛም ልጆችህ እንድናምን እንድናውቀው እንዲሁም ደግሞ ሌሎች እንድናሳውቅ ስለመረጥከን ስለጠራህን እናመሰግናለን። አሜን። ደግሞ ጌታዊ ሰሚዎች የሚባረኩበት ብዙዎች ለመለወጥ ቃል ኪዳን የሚያደርጉበት እውነት ያለበት ለብዙዎች ለዘመናት የሚተርፍ እውነት እንዲሆን በሰዓት ይህንን ቅጂ ላንተ አድራ እንሰጣለን። እኛንም ማስበን በተናገርነው እንድንችል እርዳን። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። አሜን።